በህይወት የምንሰቃየው መጥፎ ሰው ስለሆነ ሳይሆን መቼ ጥሩ መሆን ማቆም እንዳለብን ስለማናቅ ነው። ደንበር የሌለው ደግነት ራስን እንድትክድ ያደርጋል። በህይወት የምትሰቃየው መጥፎ ሰው ስለሆንክ ሳይሆን መቼ ጥሩ መሆን ማቆም እንዳለብን ስለማናቅ ነው። ድንበር የሌለው ደግነት ራስክን እንድትክድ ያደርጋል። ማን ያለው? የሀይሚትዬ ንጉስ ቀብራራው። ኦንሊ 25 ሚኒትስ ነው ያየሁት፣ ግን ያው አፍጄ ነው መለቀላችሁ ነው። በ20 ደቂቃ ነው ላይክ እንደዛ። እኛ እንደዛ ነው ትኩስ 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 ነው የምናየው። ትኩስ ማለት ነው። የስተርዴይ ሀይሚና ብሩኬ ሪንግ ታይም ኤቭሪባዲ ጋይስ ናይት እንድትመጡ በሚሉበት ሰዓት ብሩኬ ደግሞ የሆነ ታይም ላይ ፖኑ ፎርጌት አድርጎ የምስራች ሲያቀርብ እኛ ሀሳባችን ደስታ ላይ ስለሆነ በአንድ ደቂቃ አምጥተን ነው የፈተፈት ነው። አንዳንዱ ደግሞ ያን ሪንግ አይቶ የበጨጨ ሴቶች ወንድ ብርቆች የትላንትናውን ዛሬ በጠዋቱ ያሰራጫሉ። እንግዲህ ቅጥል በሉ። ሀይሚትዬ ወርቅ ገዛላት፣ ብሩኬ ቅጥል በሉ፣ ቀለበት አደረገላት። ለዛው ምንድን ነው ታገቢኛለሽ ነው። እና ገና ሰርፕራይዝ አለ። እንደዚሁም ደግሞ ውዶቼ ሀይሚትዬ የስተርዴ ነው በኢንስታግራም ገጽ ላይ ወርቋ ቀለበቷን ባይዘወይ ቀለበት እንደዚሁም ደግሞ በቲክቶክ ገጽ ላይ አሰራጭታለች። ውዶቼ አንዳንድ እህቶች ያኔ አንዳንዴ በጣም ወዳቸዋለሁ አከብራቸዋለሁ፣ ግን ጥያቄያቸው አንዳንዴ ድክም ነው የሚያደርገው። እዚህ ስደት ላይ በጣም የሚገርማችሁ ነገር ውዶቼ ማለት ነው እዚህ ስደት ላይ አንድ ሴት 14 ዓመት 6 ዓመት ባለትዳር ሆና የጣት የጋብቻ ቀለበት የላትም። ለምን መሰላችሁ? ለወንዱ ቤት ኪራይ ስለምከፍል የኛ ወንዶች ማለት ነው ሪሊውን ነው እንደዛ እየተጠገረረች ማለት ነው። ኢትዮጵያ ስትሄድ እንደምናያት ነው። እና አንዳንዴ ከራሳችን አንዳንዴ ምሳሌ እየወሰድን ሌላው ደግሞ ማች ያኔ የሆነ አሁን የአንገት እንደዚህ ምንድን ነበረም ጠገም ነው የሚባለው ባለኛ በምንድን አንድ አይነት የጆሮ የአንገት እኔ አሁን የአንገቱ በጣም ይመቸኝና የጣቱ አይመቸኝም። ግን የአንገቱን ስፈልገው እስከ ጣቱ እስከ ጆሮ ወስዳለሁ። የጆሮና የአንገቱ አይመቸኝም። የጆሮና የጣቱ አይመቸኝም በብዛት ማለት ነው። እኔ በጣም ነው ወርቅ መወደው ውዶቼ። ያኔ እንደውም በ6 ወር በ7 ወር ወርቅ እገዛለሁ። አርጌም ነው የምሰራው። ጆሮ ላይም አፍንጫ ላይም ላይክ እጅ ላይም ብራስሌት ሪሊው ነው የምነግራቸው። 11 ግራም እንደዚህ ላይክ እያደረኩ ነው እንዴ። ስለነገ አላ ከሪምና ኢትዮጵያ ሴት ደግሞ ታውቃላችሁ ቢቸግር ሰውን አታማክሙ ጆሮ ትላላችሁ። እና ምን ላችሁ ፈልጌ ነው ጠገም ልትገዙ ስትሉ አንዳንዴ አንገቱን በጣም ስትወዱት ግዴታ አንገቱን ብቻ መውሰድ አትችሉም። የጣቱንም የጆሮንም ነው። እንደነገርኳችሁ እኔ አሁን በብዛት የጆሮ አይመቸኝም ጠገም ሲገዛ ማለት ነው። እና አንዳንዴ ግዴታ ቃል ኪዳን አይደለም እኔ ይሄን ራሱ ማንሳትም የለብኝም። እና ወደ ራሳችሁ ተመለሱ። እንደዚህ አይነት ዶንት አስክ ላይክ ዚስ ኩዌስችንስ። ሀይሚትዬ ወርቅ አረገች ሳይሆን ወርቁ ምንድነው የሚባለው? እንዳለቦቹ ወርቁን ለበሰችው። ማን ያለበሰው? ቀብራራው ማለት ነው። ስለዚህ እንትን አታብዙብን። በቃ እኛ ተመችቶናል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑን ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ ድምጼ በጣም ኦቨር ነው ታውቃላችሁ፣ የልጅ ታይም ነው። የምወዳችሁ የስተርዴ እንዴት ነው ደስታው? ደስ አይልም? ከቀን ጀምሮ ማለት ነው። ቴንክ ዩ ቬሪ ማች ብሩኬ፣ በጣም ነው የምናከብር ከምር። ወሽመጣችንን እንኳን አልተበጠሰም፣ ማንም አልተደሰተም፣ አልሳቃችሁብንም እያንዳንዳችሁ ማለት ነው። ወንድ ብርቆች እኮ ቪዲዮ እንኳን በስንት ሰዓት ልዩነት ነው የሰሩት። ይሄ የኛ ጊዜ ነው። በቃ እንስቃለን ማለት ነው። እና የትላንትና ደስ ነው። ስንት ሰው ነው ወሽመጡ የተበጠሰው? የኛ ነው ድሉ የኛ ነው። ባለ ጊዜ ነን። እኔ ለሀይሚትዬና ለብሩኬ ማለት ነው። ብሩኬ በጣም ቅን ሰው ነው። በጣም መልካም ሰው ነው። ለብዙ ወንዶች አርያ የሚሆን ነው። ገባችሁ? በጣም ማለት ነው። እና የአንገቷ ራሱ እኔ 10 ምናምን ላለው ለካስ 20 ምናምን ነው። ዞሮብኛል። ለምን አይዞርብኝ? የስተርዴ ያልዞረብኝ
እኔ እንኳን በደስታ ነው የዞረብኝ። የእነ ሀይሚቲን ቪዲዮ አይቼ የእነ ሀይሚቲን ፎቶ እንደተለቀቀ አይቼ ሮጬ ደግሞ ቲክቶክ ላይም በአንድ ደቂቃ ነው እንጂ አልጠፋውም አለው። ወይኔ እናቴ እና ደስ ይል ነበር ወዶቼ። እናንተም እንኳን ደስ አላችሁ። በድጋሚ ደስታ ቀላል አይደለም። ብዙ ነገሮችን እንረሳለን ሁላችንም። ከካሜራ ጀርባ ብዙ ነገር የሚያጨናንቀን አለ። ወላሂ ነው የምላችሁ። እና ብዙ ነገሮችን ነው እየረሳሁት። እኔማ የትናንትናው ጊዜ ሀምድሊላ እንደዛ ሆያውዬ ስል ወይኔ ጉዴ ድምፄ መልሼ ሳዳምጠው ሳልረጋጋም እንዲ በቃ በደስታ እኔ በቃ የሚሰማኝን እንደዚህ ማንጸባረቅ ነው የምወደው ማለት ነው ከምር እኔ እና ደስ ነው ያለኝ። ሀይሚዬና ብሩክ ያው ክብር ይገባቸዋል፣ እንወዳቸዋለን። አንዳንድ እህቶች ደግሞ አይ ነው ሀይሚዬንም ትወዳላችሁ ብሩክንም ትወዳላችሁ። አንዳንድ ማለት ነው እህቶቼ ወደ ራሳችሁ ተመለሱ። እንዴ ወርቅ እንኩ ማለት ቀላል አይደለም በኢትዮጵያ። እንዴ አሁን እዚህ ስደት ላይ በደህና ጊዜ እየገዛን ካለን በጣም ነው የምንጠቀምበት። ዛሬ ላይ 1 ግራም 500 ነው መሰለኝ፣ አይ ቲንክ እንደዛ ማለት ነው። ወላሂ እኔ ራሴ እስቲ ቆይ ብዬ ሄጄ የዛሬ ሁሉ መሰለኝ የሄድኩት በጣም ውድ ሆኖ ተመለስኩ። ሞርዛን ደግሞ ጨመረ ማለት ነው። እና በኢትዮጵያ ወርቅ ማለት ቀላል አይደለም። አንዳንድ እህቶች ወደ ራሳችሁ ተመለሱ። የቃል ኪዳን አይደለም ምናምን በቃ ሀይሚና ብሩኬ እኮ በቃ ምንድን ነው ያለው ባልና ሚስቶች ናቸው። ለምን ብሩኬ አላህን የሚፈራ ነው። ኦኬ ፈጣሪን የሚፈራ ነው። አንዳንዴ ከአንዳንድ ወንድ ጋር አታወዳድሩት ማለት ነው። እና ይቅርታ ድምጽ ገባበት። እና ሀይሚትዬና ብሩኬ ሁሌ የምንወዳቸዋለን። እንግዲህ በኢንስታግራም ገጽ ላይ ሀይሚትዬ የስተርዴ ጣቷን አርጋ እንደነገርኳችሁ መግቢያ ላይ ያው አንገቷ መስቀል እና ስለወደደው ስለፈለገው ነው እሱን የገዛውና ሲቀጥል ደግሞ ለወደፊት የጋብቻውን ክቡን ሲጋቡ ይመጣል። ስለዚህ የሚያንቀለቅል ነገር የለም። ደግሞ ምንድነው ውዶች ዋናው ምንድነው ሀርት ነው። ሪንግ ኢዝ ሴንሲብል፣ ሪንግ ኢዝ ሚኒንግለስ። ወላሂ እኔ አገር ሲሄድ አንዴ አስቀምጬው ስመጣ ኧረ አያስቀምጡም እኮ ምናምን አለኝ። ኧረ አስቀምጬው መጣ። ወላሂ ነው ድጋሜ ሌላ እንደሱ አይነት ገዝቼ እዚህ ያደረኩት። እኔ ኢትዮጵያ ኬልኩ ወርቅ አስቀምጬ ነው መጣው። እና ሪንግ ሴንሲብል ነው ገባችሁ? ግን ያው ደንብም ስለሆነ ነው እንጂ ይሄን ያክል መስቀል ነው ይሄ ምንድን ነው የቃል ኪዳን አይደለም አትበሉ። በቃ ሰውን አታድክሙ። ያኔ እኛ እናንተ የሀይሚዬ ወዳጆችም ስለሆናችሁ ነው እንደዚህ ምላችሁ። ሲቀጥል ደግሞ በህይወት የምትሰቃየው መጥፎ ሰው ስለሆንክ ሳይሆን መቼ ጥሩ መሆንን ማቆም እንዳለብህ ስለማታቅ ነው። ድንበር የሌለው ደግነት ራስክን እንድትክድ ያደርጋል። ኦፍኮርስ መልካምነት ከፈጣሪ ይገኛል በማለት ነው እንጂ የሀይሚትዬና የብሩኬ ደግነት የተለየ ነው። መልካምነት ከብሩክና ከሀይሚ እንማር፣ ትዕግስትን ከብሩክና ከሀይሚ እንማር። እንዴ አንዳንድ ሰው ለራሱ እኮ 10 ምናምን ዓመት ረቢን ነው ምላችሁ። እኔ ደንግጬ ብዙ ሰው መክር ነበር፣ ሰልችተኝ ነው የተውኳቸው። እዚህ ሪያድ ውስጥ ያሉት አብሶ ማለት ነው አይሰሙም። የረባ ጫማ እንኳን የላቸውም። የረባ ጫማ አያደርጉም እንኳን ወርቅ። ምንድን ነው የሚያደርጉት? ለወንዱ ቤት ኪራይ ከፍለው ነው የሚኖሩት። ትዳርና ብር ስደት ላይ በምንድን ነው የሚገናኘው? በምን ይገናኛል? እኔ ብሬን ሽንት ቤት እያጠቁ አታለልጅ አባት አልሰጥም። ፎርዋት የሚቸግረው ከሆነ ፈላጃ ሞልቼለት ስራ እስከሚገባ 4 ወር አልሄድም። የመጣሁበት ዓላማ ነው። እና እናንተ ስለ ራሳችሁ አስቡ። ሀይሚና ብሩኬ ከማንም በላይ ናቸው እዚህ ጋር ከማንም በላይ። እና ይቅርታ አንዳንዴ ደግነትን ሲያበዛ አንዳንዴ ክፉ መሆን ይሻላል። አንደኛችሁን ክፉ ሆናችሁ እንትና እኮ ክፉ ነው የሚባል ይሻላል። ግን ደግ ስትሰሩ ከማን ነው የምታገኙት? አንድ አላህ ሱብሃነሁ ወተዓላ ነው። እና ብሩኬ ኦፍ ኮርስ በጣም የተመቸኝ ጥቅስ ነው። ድምፄ በጣም ጩኸት አለው። አይፓድ ነው። ቤታችን ትንሽ ነው። ወላሂ ራቄ ነው ያሉት እና ቤታችን ልበል እንጂ የአረባን ቤት እና አንዳንዴ የሆነ ደግሞ ውዶቼ ነውርን ማወቅ አለብን። ሜንሽን እናደርጋለን። የሆነ ሰው ያዳምጠናል። ኮሜንታችንን ሰው ያነባል። የሆነ ለምን ለራስሽ የማታደርገውን እኔ እንኳን ለራሴ ባላደርገውም ለራሴ ካላረኩት ለዛች ልጅ ደግሞ ሪስፔክት ያኔ በቃ ሁሉንም እኮ አውርታችሁ አችሉትም። ሀይሚዬና ብሩኬ ዛሬ ላይ አንድ ላይ ቢኖሩ አንድ ላይ ቢያሩ የፈለገ ቢያደርጉ በቃ ሀላስ እኛ የምንፈልገው ነገር ነው መሆንም ስላለበት ገባችሁ? ግድም ስለሆነ ነው።
ስለዚህ ቢግ ሪስፔክት ፎር ሀይሚቲ ኤንድ ፎር ብሩኬ። እና አንዳንድ እህቶች ደግሞ ወደ ራሳችሁ ተመለሱ። ያለበዛ ዩቲዩብ ላይ የሚያለሽው ኮሜንት ሲያስቸግርሽ ኮሜንቶችን ጥረጊያቸው፣ ስደቢያቸው እንደፈለግሽ። ከሀይሚዬ ላይ እና ከብሩክ ላይ ውረዱ። ከሀይሚ ላይ ውረዱ። ብሩክንማ አትናገሩም። የወንድ ነገር መቼ ይሆንላቸዋል? እና ብሩክንም እንድትናገሩ አንፈልግም፣ ግን ሀይሚን ነው ብሩክ ዩቲዩብ ላይ ያለሽው እህቴ ማለት ነው። እና እንደዛ ነው እንግዲህ የሀይሚዬን ፎቶ ያው እንዳያችኋት እጇን ሰዓቷ ራሱ ተች ነው። ያው አያችሁ ኦንላይን ላይ እንዳለው ማለት ነው። በጣም የሚያምር ኢትዮጵያ ውስጥ ይሄ ፋሽን ነው ማለት ነው። ግዙ በዚህ አጋጣሚ። ከምር ውድ ነው። በኢትዮጵያ በሳውዲ አረቢያ 165 ብር ነው። እችን ልትሳፈር ለዚችም ጊፍት ተገዝቶላታል ማለት ነው። 168 ብር ግን ሳምሰንግ ነው ላይክ እንደዛ ማለት ነው። ግን እንዳይምትይ አይነት ነው። እና ውዶቼ እንግዲህ ቀለበቱን አይታችኋል። በቃ ደስ የሚል ነው። ይህን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ፣ አላብዛባችሁ። ተመልሼ እመጣላችኋለሁ። ነገ ሐሙስ ነው። ተማሪ ሳይሆን ነው እኮ። ያላ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ